ሁሉም በዚህ ሚዲያ ህዝባዊ ሚዲያ የሚባለው ሚዲያ ምላሱን የሚያቸው የለም። እንደተፈለገ ትንሹንም ትልቁንም መግቢያ ካገኘ በቃ ብዙ በመራት የሚቀጥለው የለም፣ የሚቆጣው የለም፣ የሚያምነው የለም። እንደፈለገ ይራዋል። ታልፎ ሰይጣን ለመረከብ ሲስተማው ያሚወስጠቱ ትንሽ ነገር ካገኘ አሁን ጊዜ ያለው ሁኔታ አገር የሚያቃጥል ነው፣ አገር የሚያነድ ነው። እና ለዚህ እንግዲህ ይሄ ከመሆኑ በፊት ሊቃውንተ ቤተክርስቲያን ኃላፊነት አለባቸው። ቤተክርስቲያናችን ለመጠበቅ እስካሁን ድረስ ጠብቃችሁ ያኖራችኋት እናንተ ናችሁ። የአባቶቻችንን የአባቶቻችሁን ፈለግ ተከትላችሁ ቤተክርስቲያናችንን ለመጠበቅ ወጣቶቹን ተከታዮቹን ለማስተማር በተለይ ገጠሪቱ ቤተክርስቲያን ተከታይ የቤተክርስቲያን ተቀባዮቹን በማሰልጠን በማስተማር በማሰልጠን የሚሰሩት ስራ በጣም ትልቅ ነው። በጣም ትልቅ ነው። እስካሁን ድረስ ያለችው ቤተክርስቲያን ያለችው የገጠር ቤተክርስቲያን ሊቃውንት ነው። ቤተክርስቲያን ተጠብቃ ያለችው አሁንም ቢሆን በበለጠ አንደኛ ወጣቱ መንገዱን እንዳይሳሳት አቅጣጫውን እንዳይስት አሁኑ መጠበቅ ያስፈልጋል። በጣም መጠበቅ ያስፈልጋል። አቅጣጫውን ስቶ ቤተክርስቲያን ሰልጥኖ እንደገና ደግሞ እዛ ሄዶ ቀኝ ወደ ቀኝ ወደ ግራ እያለ ችግር የሚፈጥረው ሁሉ መጠበቅ አለብን ሁላችንም እና የቤተክርስቲያኒቱን ሕልውና ልዕልና ቅድስና ክብር የመጠበቅ ኃላፊነት የሊቃውንተ ቤተክርስቲያን ቅድሚያ የሚሰጠው ለሊቃውንተ ቤተክርስቲያን ቅድሚያ የሚሰጠው። ከዛ ደግሞ ቅዱስ ሲኖዶስ በእናንተ በኩል ተጠንቶ የቀረበውን ተጣርቶ የቀረበውን የማጽደቅ ኃላፊነት አለበት። ስለዚህም አሁን ይህ ጉባኤ እዚህ የመጀመሪያ ጊዜ ነው እንግዲህ እንደዚህ አይነት ጉባኤ ሲሰበሰብ እንደዚህ አይነት ከፍተኛ የሆነ የሊቃውንት ጉባኤ ሲሰበሰብበት ጊዜ አላስታውስም። ምክንያቱም በከፊል አልበረበረም። ብዙ በርከት ያለ የሊቃውንት ጉባኤ ዛሬ ነው የምናየው እና ይህ ጉዳይ እንግዲህ የቤተክርስቲያን ጥበቃ፣ የሃይማኖት ጥበቃ፣ የሃይማኖት ጽናት፣ የቤተክርስቲያን ሽፋን ዶማና ቀኖና መጠበቅ ይህ ሁሉ የኛው ነው። ማንም ሊቆምልን አይችልም በሆነ ስለዚህ ሁልችን ለአንበረው ነገሩ ጭልተኝነት አገር ያጠፋል። ስለዚህም የቤተክርስቲያናችሁን የራሳችሁ ህልውና ጠቅላላ ለህልውናችን ጭምር እኮ ነው። ቤተክርስቲያን ገለኞች አለን ልንኖራት ቤተክርስቲያን ህልውና የኔ ህልውና ክብሯን፣ ልዕልናዋን፣ ቅድስናዋን፣ ታሪኳን ጠብቀን ካላስጠበቅ ለትውልድ ካላስተላለፍን ይባላል። ይሄ በጣም ይገባል እና ሁላችንም ለዚህ ጉዳይ መነሳሳት አለብን። እንዲሁም መተኛት የለብንም። መጽሐፎቻችን ጥራት ያስፈልጋቸዋል።
እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለት የለም።